መጥቶ ጥሎላቸው ለፕሮቴስታንቶች መንገድ ጠራጊ ነው የሆነውና እሱ እንትና ቤት እንትና ይገባል እንትና ቤት በጣም እንደዚህ አንቀው ይዘውት ነው ያቀለ ፕሮቴስታንት ማህበራዊ ሚዲያ ላይ አስተነፈሷቸውም አንድ ቪዲዮ ከሰር 7 8 9 10 የሚሆን የኦርቶዶክስ ወጣት ቪዲዮ ይሰራል ለነጸጽር ይጣራሉ ምላሽ ያደርጋሉ ላይቫቸውን ከፍተው አንድ ሰው እንዳይመስል መከታተላቸው 1500 ሰው 2000 ሰው መከታተላቸው ከዛ ግን ራሱ እንደተጎጂ ቆጠረና እኛ እዚህ እየታገልን እስልምና የሚባል ነገር እያለ እነሱ በስላሴ አማኞች ላይ እንዲህ አይነት ነገር ያደርጋሉ ተቆጣልኩ እኮ አንድ ቀን እኔ ፕሮቴስታንቶች ጋር የሚደረግ ንጥጥርን አልደግፍም እኔም አልነጻጸርም ጥቅምም የለውም ማለት ከዛ እንደዛ ሲያደርግ ተከታዮቹ ስለተስማሙበት የፕሮቴስታንት አስተምሮና ዶክትሪን ስለማያውቁ ከኦርቶዶክስ ጋር ችግር የለውም በቃ ገባ በክርስቶስ ካመን አንድ ነን ወደ ማለት ደረሱ ማለት ነው ረሱት ዶክትሪናቸውንም ቀነማቸውንም የቤተክርስቲያን አስተምሯቸውን ምናምን እንዳለ ረሱትና ተቀላቀሉ ማለት ነው ስለዚህ አሁን የምታያቸው ሚዲያ ላይ 3-4 አመት በጣም ጠንክረው ይሰሩ የነበሩት ኦርቶዶክስ ክርስቲያኖች የፕሮቴስታንቱን ከፍ ይዘውት የነበሩት ለቀውት አሁን ላይፋቸውን እየኖሩ ነው ማለት ይሄን ያደረገው እሱ ነው በዚህ በጣም ስኬታማ ነው ውጤታማ ነው መመሰክርለትም ይሄንን ነው እንደነገርኩ ነው ሪሰርቹንም ሲታይ ውጤቱ የመጣው ያ ነውና ጥሩ መንገድ ነው የገለጠላችሁ አሁን ወንጌል አማኞች አንድን ሰው ወደ ፕሮቴስታንት ለመጥራት ኦርቶዶክስን በጣም ነበር የሚቸገሩት በፊት ጆሮ ሁሉ አይሰጧቸው ያባክ ጆሮ አይሰጧቸው ጴንጤ ነው ፕሮቴስታንት ነው ምናምን ከተባለ ወንጌል አማኝ ነው ከተባለ መናፍቅ የሚል አይዲዮሎጂ ስላላቸው ጆሮ አይሰጧቸው አሁን ግን እስልምና ብቻቸው መጋፈስ ስለከበዳቸው ተስማምተው በጣም ይሰሩ ነበር ፕሮቴስታንቶችና ኦርቶዶክሶች ተስማምተው በደንብ ይሰሩ ነበር ልክ አንድ እስከሚመስሉ ድረስ ሁለቱም የዳኑ እስከሚመስል ድረስ ማለት ነው ያ ምን ፈጠረ ከታቻለው ምእመን ኦዲየንሶቻቸው ላይ ኦኬ ለካ ሰው መሆን የሌለበት ሙስሊም ነው ለካ ስህተት የሆነ ሃይማኖት እስልምና ነው ከዛ ውጪ ግን ጴንጤም ብትሆን ችግር የለውም ገባክ ይበቃለብ ያለ ክርስቲያን አደረጓቸው ታመቻቸው ማለት ነው ዞር ብለ ፒክቸሮችን ማየት ይችላል አሁን የቅዱሳን ምናምን ፒክቸር ምናምን አታይ በዘንድ ፒክቸሮች ላደጋጋላጅ ሆነዋል ተቀይሯል በደንብ ነው ሳይኮሎጂያቸው ላይ የተሰራባቸው እና ወደናት መጣ የኛም ፒክ ሲፈትሽ እንደነገርኩ ሐሊማ ጀሚል የሚለውን ነገርኛ አስቀድመን ከዚህ በፊት የሰራ ነው ብለናል እኮ ሁለተኛ አካውንታችሁን ጀሚላ ፋጦማ ቢሆን የረሱል ወዳጅ ቢሆን ደስ ይለናል ተጠቂ ከምትሆኑብን ብለን ተሳክቶልናል ፔጁን የሚጎበኘው የኛ ልጆች አሉ ይብለው ነው በነገር ላይ እሱ የሚጎበኘው እኮ ፔጁን ታውቃለህ ያ ውሾቹን ይልካል ፈትሹ ይላችኋል ከዛ ፈትሸው አረ የኛ ልጆች እንኳን እንዲያው ምንም አይታየኝም ምናምን ነገር ብለው ነው የሚያምኑት ማለት ነውና በነገራችሁ ላይ ሁሌም ከናንተ አንድ እርምጃ እንቀድማለን ማህበራዊ ሚዲያን በመንፈልገው መንገድ ነው የምንጠቀመው ትልቁ ግን ምን አደረገ ምን ተመሰክራላችሁ ብላችሁ ከመሰከራችሁ ከጠየቃችሁ እኔ መመሰክርላችሁ ፕሮቴስታንት ላይ ይሰሩ የነበሩትን ኦርቶዶክስ ክርስቲያን በቃ ክንፋቸው ተዋችሁ ገስት ቁጭ ብላችሁ ታወራላችሁ እኛ እዚህ ለክርስትናችን እንሞታለን እንሰግዳለን አላችሁ ከዛ የሱሾች ሄዱና እነሱ ጋር ይሄ አግባብ አይደለም አሉ ማሳመን ስለሚከብዳቸው ምክንያቱም የፕሮቴስታንትን አስተምሮ ከኦርቶዶክስ ጋር ያለው ልዩነት ለነዚህ ለህዝብ ቅምጡ ተማሪዎች ማስረዳት ማለት ስደቡን እንደማለት ነው ልዩነት ይል አያውቁትም ስለዚህ ያሉ እሱ ቤት እየሄዱ ተማሪክ ጀመሩ እሱ ቤት ሲከፍቱ ሄዱ ማለት ጀመሩ ምናምን ሙሉ በሙሉ ከጨዋታው እየወጡ መጡ ማለት ነው ከዛ ምንድነው እሱ ልክ እንደ ስኬታማ ሰው 2 ደቂቃ 3 ደቂቃ ካሜራ ያበራና ቲክቶክ ላይ ያለ የባህውያው ክንፍ ተመቷል ልጅ ተማሪዎቻቸውም የሉም እነሱም የሉም እንዴ ብራምን ነገር ብለ አውርቶ ከዚህ ወጣል ኮሜንት ላይ በቃ እስልምና ጠፋ ቢልኮሱ ሙስሊሞች ውስጣቸው ያለ ነው የሚያወራል እንዴ ዋህብያ ካለ ያልተነካ ክንፍ አለ ማለት ነው ዘባ ሀባሽ እሱ ሚንከባከባቸው እነሱ ለኦርቶዶክሶች ምንድናቸው የክርስትና እናት ናቸው ኢቭን ነው ስለማያዩ እኔ በጣም ደስ ይለኛል ኦርቶዶክስ ቲክቶክ ላይ ሞታለች ካልኩ አንዱ ይሄ ነው
አይጨነቁም አያሳስባቸውም ቫልዩም አይሰጡትም በዚህ ውስጥ የሚያልፉ ሰዎች ሆነው ደግሞ እየዞሩ አንድ ነገር ነው ያላችሁ ጥላቻ ነው በቀን በቀን ጥላቻቸውን አፕዴት ያደርግላቸዋል ይሄዳሉ ስለ ጥምቀት ስለ ንስሐ ስለ ቁርባን ስለ መንፈቅና ከወራ በጣም ነው የሚናደደው ቢዝነስ አይደለም እነዚህ ነገሮች ለኦርቶዶክስ ስጋት ይሆናሉ የሚላቸው ነገሮች አይደሉም የእፎይ ስራዎች የእፎይ ስራ የገቢ ምንጩን የሚያሳድግበት የራሱን ስራ ከፍ ከፍ ማድረግ ነው እኛን የማይወደን ደግሞ ከስር ከስር ስለምናከሽፍበት ነው ያው የደም መፍሰስ ያጋጥማል ብያለሁ እኛ ስናወራና በዛ ምክንያት የዳቦ ስም ያወጣና ይመጣል ማለት ነው አይደለም የዳቦ ስም አነባበሮ ብትጋግር እኛ እንደሆነ አላማህን ከመናገር ወደ ኋላ አንልም ተናግረንም ጨርሰናል አይተዋልም ታዝበዋልም ፕሮቴስታንቶች ሲናገሩት ይከላከሉለት ነበር ልክ ራሱ ሰርቶ ሲወድቅ ግን ያደረጉትን ነገር አይተሃል ልደተ ቃልና ምን እንደዛው እና አቡነ አብርሃምን እና አቡነ ያሬድን አጳስትን ሳይቀር እንደዛው ስለዚህ ይሄም ልጅ አንድ ቀን ተንሸራቶ ሲወድቅ የሁለት አመቱ ሙሉ ነው የሚናገሩት እና እሱ ምንድነው የሚመስለው የጠላት ወዳጅ ነው ስለሆነ ቲማቸው አንተ ትክክል ነህ ሲሉት አምነውበት ነው የሚመስለው ማንንም ሰው እንደማምነው እርግጠኛ ነኝ አይተዋል በደንብ የተፈጠረው ነገር ግን ቼክ አድርገዋል ስለዚህ ከቨር የሚያረጉት ከሚጠሉት ጥላቻ አንፃር ነው ከሁለት መጥፎ አንድ መጥፎ መርጠው ከሙስሊም መጥፎ የኦርቶዶክስ መጥፎ ይሻለናል የሚል የመሐይም አመራረጥ ነው አመራረጣቸው ራሱ ማለት ነው በዛ መስፈርት ነው እሱ ጋር የሚገኙትም ከሱ ጋር የሚሆኑትም እንጂ መስፈርታቸው ኦርቶዶክስነት ቢሆን በፍጹም አይመጣው እንደዚህ አይነት መስፈርት አታመጣም ኦርቶዶክስ ሆነ እና እኛ በጣም ደስተኞች ነን እኔ በተለይ ከምንም በላይ ጨርሻለሁኝ ኦብቪየስሊ ከዚህ በኋላ አንዳንድ ቤቴን እየከፈትኩኝ ሐሜቴን ባማ ነው እንጂ በውጤት ደረጃ ውጤታማ ስለሆነ ከዚህ በኋላ ምንም የሚያሳስበን ነገር የለም የምንቀይረውም ነገር የለም እኛ በየሶስት ቀኑ ግን እሱ ከፈለገ በቴሌግራም ከፈለገ በቲክቶክ ከፈለገ በላይ ማልቀስ ይችላል ከስር ውጤት አይተናል ጨርሰናል ስትደራጁ መናከሽፋለን በነገራችሁ ላይ ያልነገርናችሁ ነገር እንደራጃለን ብለዋል ባቤት አቃለህ እሱን ያው እነዚህ ኦርቶቢያዎች ሲደራጁ ኦርቶቢያዎች ተኩስ እንጀምራለን አልኩ እንታጠቃለን አልኩ እንግዲህ ነው የምናየው እስቲ መጨረሻ ላይ ለነጻነታችን እንዋደቃለን ብለዋል 1-5 ያልሄዱ የ1-5 በእውነት 1-5 እሺ ለምን ይመስላችኋል እኔ በበኩሌ እኔ ፕሮቴስታንቶችን የምደግፍበት ምክንያት እኮ ብቃት ስላላቸው ነው ፕሮቴስታንትን ትደግፋለች ኦፓ እሱ አንድ ቀን መናፍቅ አንድ ቀን ሙስሊም ናት ነው ብቃት ስላላቸው ነው የምደግፈው ክንፋችሁ መተው ስለጣሏችሁ ነው እኔ ሁሌም ካሸናፊዎች ጎን ነው የምቆመው ካሸነፋችሁ ከእናንተ ጎን ቆማለሁ ሌላ ነገር የለውም ቀጥሉ ሊዱዬ የምትይ ነገር አለሽ ማለት የሚፈልግ ሰው ካለ ይበልና እኔ ራሱ ልተኛ ነው እንቅልፌ በጣም እንትን ብለዋል ከዚህ በኋላ እኔ ራሱ በ10 ቀን አንድ ይገባሉ ምናልባት ነው ያው በራሱ በእንትኑ እየተፍጨረጨረ ያበደም ስለሆነ እንደምታውቂው ይሄ የብድ ሰው ምናልባት ክርስቲያኖች የሆነ ነገር ካደረጉ ጎንተን ለማድረግ ብቻ ነው የሚመጣው ካሁን በኋላ ራሱ አንቺ እንዳልሽው ብዙም እኔ ስራ አለኝ ሰርቼ የምበላ ሰው ነኝ ዜጋ ቁጭ ብዬ ምለምን ሰውም አይደለም ስራ አለኝ ስራዬን እንትን አደርጋለሁ ወደ ስራዬ ልመለስ ነው በ10 ቀን ምናልባት እሱም በወርም አንዴ ሊሆን ይችላል ምናልባት ምንም ነገር እንትን ካልተደረገ ካልተሳደቡ ድራማ ካልሰሩ ፖለቲካ የማይሰሩ ከሆነ ራሱ አንመጣም አልገባም ራሱ ካሁን በኋላ ታዘቡ ምንም አልገባም ሌላው ነገር ደግሞ ስታየው ምንድነው ትውልዱ ምንም የገባው አይደለም ማንንም ወዳቂ ተነስቶ ፖለቲካ የሚሰራበት ትውልድ ነው ንቃ ስትለው ማይነቃ ትውልድ ነው እውነት ለመናገር ዘወር ብለህ ስታየው ተስፋ የሚያስቆርጥ ትውልድ ነው አይደለም ስለዚህ ምንም እንትን የለውም ንቃ ስትለው አይነቃም እዚህ ጋር እኮ እንደዚህ እየተደረገ ያወራውን ለምን እንዳወራው አድርጎ የሚረዳ ሰው አለ ለምን እንዳወራው እንኳን አይገባው
ምንም አይገባው። እኔ እንደዚህ አይነት በጣም የሚደብር ትውልድ አይቼ አላውቅም። እውነት ከራሴ ጀምሮ ነው። በጣም ሰገጥ የሆን ትውልዶች ነን። በጣም የሚያሳዝን ትውልድ ማለት ነው። የማይናበብ ትውልድ ነው። ክብር የሚገባው ለሚገባው ክብር የማይሰጥ ትውልድ ነው። በጣም መከበር የሚገባቸው ትልልቅ ሰዎች አሉ። ሲከበሩ አታያቸውም። ያሳዝናል እኮ ይደብርሃል እኮ። እውቀት ቦታ የለውም። በድራማ ብቻ እኮ እንትን አንልም። በነገራችን ላይ ሰዎች ድራማ ሲሰሩ እኛ እያከሸፍን መከራችንን አንበላም። በነገራችን ላይ ስሩ፣ ምን አገባን? ይስሩበት። ከተናገር እኮ ነው የምኖረው። ዋይፋይ እንትን ምንድነው ታፕ ፍለጋ ምናምን ይለኝ ሲሉ ሲያወሩ ነበር። እኔ አንድ ሰዎች ራሳችሁን ፈልጉ፣ ራሳችሁን አግኙ። ትልልቅ ሰዎችን አክብሩ። መናበብ አለባችሁ። መግባባት አለባችሁ። ሌላ የምተርፍ ሰው ነኝ። ሳልነግራችሁ እንዳልወጣ ብዬ ነው። ቅድም ስታወሩ ስለነበረ ነው። አንዳንድ ሰዎች ፖስትም ስታደርጉ ነበረ፣ ስታወሩም ነበረ። ውዳቄዎች አልፈልጋችሁም። እኔ ነገብን ብዬ የምጠፋ ሰው ነኝ። አንተዋወቅም። ራሱ ሶሻል ሚዲያ ህይወቴን ለመገንባት የመጣው ሰው አይደለሁም። በጣም ነው የሚያሳዝነው። ማንንም ሰው እየተነሳ እንደፈለገ ፖለቲካ የሚሰራበት ትውልድ ነው። ጊዜና ሰዓት እዚህ ጋር ማቃጠልም አስፈላጊ አይደለም። አንዳንዴ ስታየው በጣም ነው ተስፋ የሚያስቆርጠው። ራሱ ላይ ምንም ነገር እንትን የማያደርግ ለውጥ የማያመጣ ትውልድ እኮ ነው። ማንንም ውዳቄ እየተነሳ ፖለቲካ ይሰራበታል። ደንታ የለውም። ራሱ ስታየው ለሚከተለው ሃይማኖትም ደንታ የለውም። ዛራራ በቃ እንትን ነው። ምን ችግር የለበትም። ብዙ ሰዎች እየደከሙ እየወረዱ እየወጡ፣ እሱ ግን ችግር የለበትም። አመሰግናለሁ። ኦፓ እኔ የኔ እንትንንም ማስረክብ የኔ እንትኗ በትሯንም ማስረክብሽ እወጣለሁ ዛሬ። አልመለስም። እኔ በእውነት ስራ አለኝ። በጣም ቢዚ ነኝ እኮ። ባለፈው ራሱ ተገድጄ እኮ ነው። ምን ነበረ? አዎ ለካ ተስማምተናል። ተስማምተናል። ለዛ ነበር ይተብል ለካ ተስማምተናል። ህይወት በቃ እኛ እኮ ጨረስን እኮ። ኦርቶዶክስን ቲክቶክ ላይ ገለናል። ከዚህ በኋላ ፈተናል። እኛ እኮ ለፕሮቴስታንት ክንፍ አላማችን መምታት ነው። መተናል። ከዚህ በኋላ የእንትና ጠባሳ የእንትና ቁስል ምናምን የሚባል ነገር ቢነሳችን አይደለም። ሪሰርች ስሩ ኦርቶዶክሶች። በነገራችሁ ላይ የውጤት ሪሰርች ስሩ። መሀይምና ድኩማን አትሁኑ። ይሄ ያደረጋችሁ ያላችሁት ነገር በሪሰርች በውጤት ነው መገምገም ያለበት። 2 ዓመት ሙሉ እናንተ ምን ያህል እንደሞታችሁ አላወቃችሁም። ትሬንዳችሁም ፕሮፋይል ብቻ ነው የምናደርገው ብለን ፕሮፋይል ብቻ ያደረግን ሰዎች ነን። በቃ እንዲህ ነው የምናደርገው። አንድ ነገር ከተናገረን ወዲያ ነው የምናደርገው። ይሄን በደንብ ተምራችኋል፣ አይታችኋል ብለን እናስባለን። ከቻላችሁ አንድ የመጨረሻ እንድንወስዳችሁ ፕሮቴስታንት ላይ የሚሰሩ ኦርቶዶክስ ክርስቲያን ወንድምናቶቻችሁ መልሷቸው። በቃ ይሄ በሰማይም ሊያስጠይቀን ስለሚል በሰማይ እንዳትንዱ ሊያስጠይቀኛል ብዬ በጣም ሁሌ ከምታዘባቸው እና እንደው ልንገራችሁ ብዬ ነው። መልሱ፣ ኑ በሉ፣ ጥሯቸው ወንድምናቶቻችሁን። ካልሆነ ግን በቃ ኦርቶዶክስ ቲክታክ ላይ ግብአተ ትምህርቱ ተፈጽሟል። በገዛ አይናችን ህፎይ በምትሉት ሰው ነው የፕሮቴስታንት ክንፍ ኦርቶዶክስ ክርስቲያኖች ተመተው ወድቀው፣ ጴንጤዎች አሁን ተከራክረው ተጨንቀው ወጥተው ወርደው ሳይሆን መስክረው ብቻ ሰውን ጴንጤ ማግቢያ ያቅታቸው ለብ ያለ ክርስቲያን ያደረጓችሁ ማለት ነው። የተናቃነቀ መውደቁ አይቀርም። የምትወድቁትም ወደዛው ነው። አማራጭ የላችሁም። ለምን? ኦርቶዶክሳዊ መንፈስ፣ ኦርቶዶክሳዊ ጥንካሬ፣ ኦርቶዶክሳዊ ዶክትሪን ውስጣችሁ የለም፣ ባዶ ነው። አንድ ጥርት ያለባችሁ የእስልምና ጥላቻ ነው። እስልምና መጥላታችሁ ደግሞ ድህነትን አያስገኝላችሁ።
በራሱ ጥላቻ የሚባለው ነገር ራሱ ከክርስትና ጋር የሚሄድ አይደለም። ለምሳሌ ፕሮቴስታንቶች ማንንም አይጠሉ። አንድም ፕሮቴስታንት ጠርተህ እስልምና ትጠላለህ ብሎ አይጠላም። ቤትም ብሎ የሚፈልገው ማዳን መጥራት ነው። ሳይኮሎጂያችሁ በራሱ በጣም የተለያየ ነው። እናንተ ኢስላሚክ ፎቢያ እንድኖርባችሁ ኢስላም ጠል እንድትሆኑ የተደረጋችሁት። ፕሮቴስታንቶች ደግሞ እናንተም አልዳናችሁም ሙስሊሞችም አልዳኑም፣ ሁለታችሁንም ለማዳን ስለሚሰሩ ጥላቻ ድህነት እንደማይሆን ጠንቅቀው ያውቃሉ። የሚሰሩት ለድካም ለስራ ነው። ስለዚህ እናንተ በጥላቻ ስለተሞላችሁ ኦርቶዶክስነታችሁንም ሳይቀር ነው ያጣችሁት። በመንፍቅና ተወራችኋል። ተልኳችንን ጨርሰናል። ለምንድን ነው ኦፓ ለፕሮቴስታንቶችና ለሙስሊሞች የምታሽቃብጠው ካላችሁ ስለማልወዳችሁ ኦርቶዶክስ ክርስቲያን 75% የምትሆኑት ቲክቶክ ላይ ያላችሁት እንደዚህ መንፈሳችሁ እንዲሞት ነበረ። ተሳክቶልኛል፣ ሞታችኋል። አለቃችሁም ቢሆን የህዝብ ቀምጦፍ የደም መፍሰስ አጋጥሞታል። በ3 ቀን አንዴ እያለቀሰ ነው የምታዩት። አም ሃፒ ሰርተናል፣ ጨርሰናል ተልኳችንን። እና ያልገባችሁ ሰዎች የሚመስላችሁን ብዙ የምታወሩ ሰዎች አላችሁ። ሁሉም ሰው የራሱን መንገድ ነው የሚጓዘው፣ የራሱን መንገድ ነው የሚጓዘው ሁሉም ሰው። ግን ነቃ ደንገጥ በሉ። እንደዚህ ደክማችሁ ወጥራችሁ የምትሰሩት ወሃብያ የሚባልን ቡድን ለማጥቃት ነው? እስልምና ለማጥቃት ነው? እስልምና ከሆነ ወሃብያ አህባሽ ሱኒ መባሉ ለምን አስፈለገ? ለምንድን ነው አስተምሮ በእስልምና ላይ ያልሆነው? አቋማችሁ ስለምንድን ነው እስልምና ላይ ያልሆነው ብላችሁ የህዝብ ቅምጦችን ጠይቁ። መጠየቅ አይከፋም። ካልሆነ ግን እነሱ መደገፊያቸውን እየሰሩ እናንተ እንድትወድቁ እያደረጓችሁ ነው ማለት ነው። ለምን? የእናንተ ሳይኮሎጂ እና የእነሱ ንባብ አንድ አይደለም። ምንድነው ወሃብይ የሚያስብሏችሁ ለምንድን ነው? ስለዚህ ቡድን ነው የምትቃወሙት ወይስ ሃይማኖት ነው የምትቃወሙት? ነባር ሙስሊሞችስ እነማን ናቸው? ምንድን ነው የሚያምኑት? የነባር ሙስሊሞቹ አስተምሮና እምነትስ ለእናንተ ትክክል ነው ወይ? አይደለም። ነባር ሙስሊሞቹም ይህንን አያምኑም። እስልምናን ለሁለት እንከፍላለን ብለህ ከተሳደብክ በኋላ እስልምና ይጥፋ፣ እስልምና ትናንትና ካልዋሸ ዛሬ የለም ካልክ በኋላ እኛ እኮ ከነባሮቹ ጋር ሰላም ነን ብትል ለሚያምንህ ሙስሊም የለም። እኔ እየተናገርኩ ያለሁት ለኦርቶዶክስ ክርስቲያኖች ሳይኮሎጂ ነው። ይሄ በሴት ተደግፎ የቆመ ሰው በሴት መደገፉ ብቻ አይደለም፣ ሴቶቹ ከለቀቁት ሙስሊም እጅ ላይ መውደቅ አይፈልግም። ገባችሁ? ስለዚህ የተወሰነው ሰው እንዲራራለት ይፈልጋል፣ እንዲያዝንለት ይፈልጋል። እናንተ የት ነው የምትኖሩት? ምን አይነት መሀይም እንደሆናችሁ ከምታውቁት ሙስሊም ቤት እየሰራችሁ ሳውዲ አረቢያ፣ ኳታር፣ ሊባኖስ፣ ዱባይ ሙስሊም ቤት እየሰራችሁ ሙስሊም ቤት እየበላችሁ እኮ ቢችሉ እኮ ያርዱን ነበር እያላችሁ የምታወሩ ናችሁ። ቤታቸው ነው። ማን ይከለክላችሁ? አርደው ቢጥሏችሁ ማን ይከለክላችሁ? መሀይምነታችሁ በጣም የሰረቀ ነው። እናንተ የተፈጠራችሁት የሙስሊም ባሪያ ለመሆን ነው። ዘመናችሁ እናንተም ቤተሰቦቻችሁ መጪ ትውልዳችሁም የሚያገለግለው ከእምነቱ ሆዱ ስለሚበልጥበት ነው። ድገሚው ተመቸኝ። የተፈጠራችሁት ለምንድን ነው ያልሽው? ሙስሊም አገልጋይ ለምን ነው? እድሜያችሁ ከነነጠላሽ ከነመስቀልሽ ታጎበድሻለሽ፣ ሽንት ቤት ታጥቢያለሽ፣ ጀለቢያ ታጥቢያለሽ፣ ስጋ ታጥቢያለሽ። ተመጭና በአረብኛ ቢችሉ ይገሉናል። ቤታቸውን አርደው ቤተሎች ማን ያድንሻል? እየኖር በሙስሊም ብር ቤተክርስቲያን ማሰራት ግን ይቻላል። እካካቸውን አራግፈው የሚያፈሰው ለውጠው ሰው አድርገዋቸው ቀርናታቸውን አራግፈው መታጠባ ስለማይችሉ የበሉበት ሳህን ላይ መጥፋት ለማዳቸው ስለሆነ መተው ይጠፋሉ። እዚህ በአማርኛ እንጂ ህሊናችሁ ያውቀዋል። ኦርቶዶክስነት ችጋር ነው። ችጋራችሁን ያራገፋችሁት በጉልበቴ ነው እንዳትሉ። በጉልበታችሁ ከሆነ ኢትዮጵያ ሄዱና ስሩ። በጉልበት ከሆነ ገንዘብ የሚገኘው ኢትዮጵያ ስሩ። በጉልበታችሁ ከሆነ ጉልበት ገንዘብ አያስገኝም። ገንዘብ የሚያስገኘው የሀገር ኢኮኖሚ ነው። ስለዚህ እንደዚህ ስትባሉ በጉልበቴ ነው ሰርቼ ያመጣሁት፣ እንደዛ ከሆነ ኢትዮጵያ ሄዱና ስሩ በጉልበታችሁ። እዛው አፈርሽን እየዛቅሽ በትሽን እየጠበጠብሽ ቀን ስራሽን እየሰራሽ ኑሪ በጉልበትሽ ከሆነ። አንቺም ታውቂያለሽ ፕሮፌሰርና ዶክተር የሚከፍለውን ክፍያ የሚከፍሉሽ አቅም ስላላቸው ነው፣ ጉልበት ስላለሽ አይደለም። ጉልበት ስላለ አይደለም። ውሻ እየበላችሁ ቀሚሳችሁን ቋጥራችሁ ውሃ ለውሃ ታምቦ ጫርቃችሁን ሀገራችሁንና ደብራችሁን ትታችሁ ይወጣችሁት። ስለዚህ ልክ ለመግደል የማይመች ሁኔታ ላይ ሆናችሁ ያልተገደላችሁ አታስመስሉት። ለነገሩ እናንተ ልክ እንዳንበጣ ናችሁ።
ትበላላችሁ ታራላችሁ ከወጥ ቤት ሽንት ቤት ነው ሌላ ምንም ታሪክ የላችሁም ህሊናም ራሱ የላችሁ ህሊና ቢሶች ናችሁ እኔ በጣም ነው የሚገርመኝ አስተሳሰባቸው በጣም ነው የሚደንቀኝ ነው ህፃን ይገላሉ እኮ ግን የድፍረታቸው ድፍረት ላስታውስሽና ህፃን ይገላሉ አረብ ሀገር ሄደው ህፃን ያነቁ እንትን ሰምቼ ነበር የሆነ ሰዓት ላይ ምግብ እየሰሩ በሽንት የሰሩ የክፋት የእንትን ጥግ የብልግናቸው ጥንግ እንደዚህ አድርገው የሚሰሩበትን ቤት በጣም አበሻን ያዋረዱ ሴቶች እኮ አሉ ኢትዮጵያውያኖች በነገርሽ ላይ አረ በጣም ቆሻሻ ናቸው እኔ በእውነት በጣም በዘመኔ በጣም ነው እኔ የምደነቀው አባቢ በቃ በጣም ነው የሚደንቀኝ እንደነገርኩ ነው የቆም ሬሳ ናቸው በጣም 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 የሞቱ ችጋራቸውን አንድ ቀሚስ ባዶ ቂጣቸውን ፓንት እንኳን ሳያረጉ ከሀገር ወጥተው በቀን 2-3 የልብስ ቀይሩ ሙቃት ነው ተቀራናላችሁ ታጠቡ እየተባሉ ታጥበው ነጠላቸውን ይዘው ያስቀደሱ እዛ ጸሎት ቤታቸው ስዕላቸውን ያስቀመጡ ያመለኩ ልክ በጉልበታቸው ይኖሩ መስል እዚህ መጡና ኦርቶዶክስ መሆናችንን ቢያውቁ ያርዱናል እናንተን የሚያርዳችሁ የራሳችሁ ችጋራም እንዴ በጣም እኮ ነው የሚደንቅ መስጋና ቢስ ግን እግዚአብሔር ግን በነገር ላይ ባቢሎን እኔ እግዚአብሔር ግን ማለት ነው እያንዳንዱን ነገር ነው የሚያስከፍል እንዲህ አይነት አረብ ሀገር የሚሰሩ ሴቶች ናቸው መቅኛቸው ተመጥቶ በየቦታው የሚወድቁት ቤተክርስቲያን የሚያሰሩት በአረብ ገንዘብ ልብስ የሚገዙት በአረብ ገንዘብ ቤት የሚቀይሩት በአረብ ገንዘብ ኑሮ የሚኖሩት በአረብ ገንዘብ መልሰው የሚሰደቡት ደግሞ አረቦችን መልሰው የሚሰደቡት ሙስሊሞችን በጣም ነው የሚደንቀኝ ግን እግዚአብሔር ደግሞ አልባረከላቸውም እግዚአብሔር በነገር ላይ እንኳን የአረብ ቤት አቀጥይ የቀይልን መስዋዕት አልተቀበለም በቃ እንዲህ ነው የምትሆኑት ዘመናችሁ በሙሉ እንደባከነ ገንዘባችሁ እንደባከነ በረከታችሁ እንደባከነ ጤናችሁ እንደባከነ ለምን ክፉ ስለሆናችሁ እንቁላላችሁ የእባብ ስለሆነ በቃ እናንተም ታውቁታላችሁ አሁን የምናገረውን ነገር እላያችሁ ላይ ፕራክቲስ አድርጋችሁ ታውቁታላችሁ ውጤቱን ታውቁታላችሁ ስለዚህ እናንተም ይገላችሁ ኃጢአት ነው ሙስሊምም አይደለም ይገላችሁ ጴንጤም አይደለም ይገላችሁ መንግስትም አይደለም የሚገላችሁ እናንተን የሚገላችሁ ኃጢአት ነው ኦርቶዶክስ ክርስቲያኖችን የሚገላቸው ለሰበብ ግን ኃጢአት ነው ከውስጥ ነው የሚሞቱ ታውቃለህ ከዛ ልክ እንደ አሳ ጭቅላታቸው መግባት ይጀምራል ውስጥ ሄደው በቃ ሞቶ ነው የምታገኛቸው እና እኔ ስላየው በጣም ስለሚገርሙኝም ነው ሁሉንም እያልኩ አይደለም እንደዚህ አይነት ሰዎች አሉ እናንተ የምትሞቱት በኃጢአታችሁ እናንተን የሚገላችሁ ውስጣችሁ ያለው ክፋት ነው አእምሯችሁ በጣም ገና የሚቀረው ጤነኛ ያልሆናችሁ አስተሳሰባችሁ ያልተስተካከለ ነው እንጂ ጤነኛ ሰው እንዴት ነው ፍትሃት የሚያደርግለትን ንስሐ የሚሰጠው ቤተክርስቲያን ቅባሜሮን የሚቀባለትን ራሱን ለኃጢአት የሚያዘጋጅለትን ሲኖዶስ የሚሳደበው ካህን የሚሳደበው የብልግናቸው ጥግ በነገር ላይ ባቢ የብልግናቸው ጥግ እኮ ቤተክርስቲያናቸው ነው የሚሳደቡ ናቸው ሲኖዶስ የሚሳደቡ ጳጳሳት የሚሳደቡ ናቸው አባቶች የሚሳደቡ ናቸው እኔ በእውነት ነው የምለው እኔ ስለነሱ ቃላት የለኝም እነዚህ ሰዎች ታዲያ የትም ቢሄዱ ማንም ሰው አይገላቸውም የሚገላቸው ኃጢአታቸው ነው እና ኃጢአታችሁን ቀንሱ በህይወት እንድትኖሩ እንደራች ሊገሉን ነው ልንሞት ነው ድረሱልን ምናምን ሳክስ ነው ይሄ ሳክስ ይባላል የትም አትደርሱ ማንም ስለማይነካችሁ ማለት ነው ባቢሻዬ በቃ ተኛው አውለተኛ እኔ የገቡ ሰዎች ሊያወሩ ነው የገቡት ገስ ላይ ያሉ ሰዎች እንትን ይበሉና እኔ በቃ ልውጣለተኛ ደክሞኛል ግድ የለሽዋ ሀፉ ባቢ ጤላ እንዴት ነህ? አማን ነው እንዴት ነህ? አለን ሰላም ነው ተንፈስ
አሁን እኮ ጠፋለሁ ስትል እኮ በቃ እነሱ ለቤተክርስቲያን ነው ጃንጥላ እንዲያስገቡ ፈልገህ ነው? አይ አስጠላኝ። እውነት እየቀለድኩ እኮ አይደለም። በጣም ነው እንትን የሚለው እኮ ነገሩ። አንተ እንደሱ መሆን የለብህም። እና በዚሁ አጋጣሚ ደግሞ አንዷ ፊቷ ስር እንደ ፓንቷ የደረቀ ቀይራ ማታቅ ልጅ አለች። እሷም እዛ ቤት ገብታችሁ ታብታብ የምታረጉ አንድ ወንድ አትባል ጃኒ የሚባል አለ እና ታውቀዋለህ። በክት የሆነ ሰውዬ ነውና በጣም አንድ የእፎይ ተገዢ ይመስለኛልና እሱ ቤት ገብታችሁ ታብታብ የምታረጉ ሴቶች ሙስሊሞች ራሳችሁ ጠብቁ። ያነት ከእንደዚህ አይነት ቆሻሻ ቤት ሄዳችሁ ታብታብ አድርጋችሁ ጊፍት ሰጣችሁ የምታበረታቷት ፎሎ አድርጋችሁ የምትከታተሉት ምንድናችሁ ግን እናንተ ምንድናችሁ? እቺ ልጅ እኮ ቂጧ ስር ፓንታ ተወሽቆ ማቀይራ የማታቅ ደደብ ናት። ስትበላ ራሱ ላጭ ያንጠበጠበች። ሁለተኛ ያቺኛ እስቲ አንደኛ ተመሳሳይ ያቺ ከሚዲያ ጠፋችሁ። እናንተ እዛ ቤት ገብታችሁ ታብታብ የምታረጉ ምንድናችሁ ግን? ሰው ናችሁ? ምንድነው? የተከበረ ሰው እሱን እኮ የሱስም ለመጥራት አፏ መታጠብ አለባት፣ መቦረሻ ነበረባት። ቀን ሙሉ ባቢ በጣም ያናድረኝ ነገር በጣም ያናድረኝ እዛ ቤት ገብተው ታብታብ ያደርጋሉ። ማን ሙስሊሞች ፎሎ ያደርጓት ማን ነው? እነሱ ምንድነው? ኧረ አንዳንዴ የምትውሉበት የምትነከሩበት እንደ ሰከረች ዝንብ እዛ ሄዳችሁ ጥልቅ አትበሉ። ዝንብ የተባለችው ሰክራ ነው። ስትሰክር የምትገባበት ጉድጓድ አታውቅም። ራሳችሁን የት እንደምታረጉ እዛ ጋር ኡስታዞቻችሁ የሚያስተምር ቦታ ትታችሁ ተሳዳቢ ጋር ቁልል መንጠልጠል ጎበዝ በይ። ፒኬዛ ትምህርት ከፍቶ እያስተማረ ዛህራ እዛ ከፍታ እያስተማረች እነሱ ጌራችሁ እግር ስር መማር ስትገባ ስድብ እዛ ኡስታዞቻችሁ እየተሳደበ እናንተ ምንድናችሁ ግን? ሙስሊም አትባል፣ ክርስቲያን አትባል፣ ካቶሊክ አትባል ምንድናት? አንዳንዴ የራሳችሁ ፈትሹ፣ አይምራችሁን አሰሩት። እና ባቢ በዚሁ አጋጣሚ አንተ እጠፋለሁ ስትል ዛሬ ጃንጥላና ምናምን በቃ ለቤተክርስቲያን ያለ ቅዱ ሊገባ ነው። እንግዲህ እንዲህ ብለህ ሞራል አትስጣቸው። እኛ አንጠፋ መቼም አትጠፋም እና ለነገሩ አንተ ጠፋ ኦፓም አለች ግን አንተ ማጠፋ ከሚዲያ ሰው እንዴት ይጠፋል ብለህ ነው? ግን እንትን ነው እንጂ አይ ቢሆንም አንተ ቢያንስ 1 ሰዓት 2 ሰዓት እንሄድባቸዋል በፍጹም። እና በሚገርም ነገር ባቢ እቺ ጃኒ የሚባለው ልጅ የፎይ ማን ነው? ያውቃሉ። ማን ነው? ዘረጉ ማሬው ጃኒ የምትባል አለች። ወንድ አትባል ሴት አትባል። ይሄ ቂጡ ፊቱ ላይ የተቀመጠ ግብዳ ከንፈሩ ከንፈር ነው። ወንድ ነው ሴት? ወንድ ነው። እሱ ራሱ ወንድ ነው። ወዛድር ነው። በሚገርም ነገር ቱታው ቂጡ ስር ገብቶ አሪዞ ነው የሚወጣው። ተው በጣም ያስጠላ በክት። እዛ ቤት ገብተው ቁጭ ይላሉ። ኡስታዛችሁ እዛ እየተሰደበ ኡስታዛችሁ እንትን እያለ ታብታብ ኮሜንት ምንድነው? ጥላችሁ አጥቶ ሪፖርት አታረጉም? ተው ግድ የለህም። ሪፖርትማ እንትን ነው ትክክል አይደለም። ሰው የፈለገውን ይቀደድ መብቱ ነው። ሰማለው ካለ ሰው ደግሞ ይስማም ማለት ሰማለው ካለ ሰው እኮ አንዳንዴ ምንድነው ሰው ራሱ ማወቅ አለበት እንጂ አውቀው ከሆነ እንደዛ የሚያደርጉት እየገባቸው ከሆነ ምናልባት በሐሳብም ልትገናኝ እኮ ትችላለህ ሰው ጋራ። ገብቶሃል አባባሌ? ስለዚህ አንዳንዴ እንትን ማለትም አስፈላጊ አይደለም ራሱና እንደነዚህ አይነት ሰዎች ቦታ አለመስጠት ነው። ይሄ አንተ ያልከውን ሰውዬ እኔ ወንድ ይሁን ሴት አላውቀውም፣ ግብዳን ከንፈር ያለው ቂጦ ፊቱ ላይ የተቀመጠ የሆነ ደንቆሮ ሰው ነውና እንደዚህ አይነት ሰዎች ተዋቸው። ዝም ብለህ እንትን ስታደርጋቸው ነው ልካቸው። እና መልካም ቆይታ። እኔ በጣም ደክሞኛል። እኔ ልተኛ ነው። ደህና ሁኑ። ባይ መልካም ጊዜ። አሁን የምትሉት ሰውዬ እፎይና ወሂድ በቤት የንጽጽር ያደርጋሉ ምናምን እያለ የሚቃዥ ሰው ነው በነገራችሁ ላይ።
እና አንድ ቀን ገብተው ሙስሊሞችም ክርስቲያኖችም እንደ መቼ ተነጋግረው በራሱ ጊዜ እንትና እናንተ ሄዱ ዘሩፋኤል ማን ነበር ቴዲ ሐዋሳና ኤርሚያስ ቤቴን ንጽጽር ያደርጋሉ። በቃ እንደዚህ እያለ የሚያወራ ጎረምሳ ነውና አለው የጤና ችግር አንፃር ነው እርግጠኛ ሆኖ እንዳገሩ ቤቴ እንትና እናንተና ንጽጽር ያደርጋሉ እንትና እናንተና ቤቴን ንጽጽር ያደርጋሉ ምናምን እያለ ፖስት የሚያደርግ ሰው ነው እርግጠኛ ሆኖ ማለት ነው። ፖስት ያለበት የምሬን እኮ ነው። ወሂድና ፎይ ኤርሚያስና ማን ነው ንጽጽር ያደርጋሉ አሉ መዝሙር ያሬድ አይ ድፍረቱ ግን ደስ አይልም። በህልሙ እኮ ነው የሚያወራው። ቪዲዮ ኤዲት አድርገህ ሰርተህ እንዲህ አይነት ነገር ፖስት አድርገህ ሊያውም ጅንን እያልክ ካወራህ እኔ በሳይኮሎጂ ነው ሰዎችን ቼክ የማደርገው። ምላሹም ያልሰጠሁት ከዛ አንጻር ነው። በነገራችሁ ላይ እኔ ምላሹ የምሰጠው ሌብሎች ሳይሆን ሳይኮሎጂን አንብቤ ነው። ሌብል የሚባል ነገር ብዙም ለኔ የሚያሳስበኝ አይደለም እና እንደዛ አይነትን ሰው መልሰ መናገሩ በራሱ ብዙም አስፈላጊ ስላልሆነ ነው። ባቢ በነገራችሁ ላይ አተመኑት እሱ የዛን ቀን አንድ ቀን የሆነ ነገር ከመጣለን በኋላ ጸባዩ ተቀይሯል እና እናንተን ለማማለል የሚያደርገው ጥረት ነው። በቃ ምንም ሰበብ አስባብ አያስፈልግም። እኛ ገብቶናል በቃ ምንም ማለት አይደለም ትላላችሁ ኮሜንት አደረገ። አንድ ቀን ምን አይ በቃ ኮሜንታተሮች ነው ገና የጨረሱም ይገባቸዋል። አይ ትናንት እንዴት እንደወጣረኝ እና ወዳችኋለሁ ምርጦችዬ። አንዳንድ አካላት ሁላችሁ እንደና ሆኖ ሰምተናል። ያቺ ቀን ኤልያስ ከኤልያስ ጋር አብሮ አሳምቶ ኤልያስ ፋስ የሰራው ቀን የጀመረ ነው ይሄ ሰውዬ በነገራችሁ ላይ እና ወዳችሁ ሊበላ ነው እንዳታምኑት። ወዳችኋለሁ ሁላችሁንም ባቢተኛ ዞር በሉ እንግዲህ ቅዱሳን እና ጎረምሳው ምላሽ አትስጡት እሺ። እዚህ ውስጥ ያላችሁ 400 ምናምን ሰዎች ለጎረምሳው መልስ አትስጡት፣ አስፈላጊ አይደለም። እንደዚህ አይነት ሰዎች ቦታ መስጠት የለበትም። ታኛ አላልክም እንዴ? ታኛ በቃ ወራዱ እንዴ? ልተኛ ነው። ኦፓይ በቃ ቤትሽ ልትቻኝ ተመካከር ውጡና ተመካከሩ። አይደብራችሁም እንዴ? ቻው ደህና ዘርግፋቸው። ቢላቂ ቤቴን መክፈት አልችልም። አሁን ትንሽ ቆይቼ ጉዞ አለብኝ። አሁን አንድ 5 ደቂቃ 2 እንባባልም ማን እናንተ በውስጥ ኦኬ በሉሽ። ይመቻችሁ። ሼር አድርጉልኝ። የተከፈተ ቤት ካለ አዳመጣችኋለሁ። ላይ መክፈት አልችልም ለዛ ነው እንጂ ሪፖርቴን አስለቅቃችሁልኛል። በጣም ነው የማመሰግነው። ሰዓቶቼ ተባረኩልኝ። ካለመሰግናችሁ እንዳልወጣ አንድ አካውንት ሲጥ ብሎ በሪፖርት ቀጥቅጠው ወደ ቦታው መለሱት። ጀግና እኮ ናቸው። ማይ ፋሚሊ ትለያላችሁ። በእናንተ ምክንያት እኮ ነው ምስራቅ ቀጠናዎች ቅጥል ለረር ጭስስ ድብን የሚሉት። ስግጥ ለበረከቴ ስግጥ ለእናንተ ፍቅር እንዴት ሆኖ ይሄ ሁሉ ሰው ይወዳቸዋል። እንዴት ሆኖ የሚባለው እኮ በእናንተ ፍቅር ነው። ኑሩልን በያላችሁበት ምርጦቼ። እሺ